ቴምር ሪል ስቴት የመኖሪያ አፓርትመንቶችን በመገናኛ ዲያስፖራ አደባባይ ወደ አዲሱ ቤተ መንግስት መሄጃ ሳር ቤት አደባባይ ወይም ደግሞ አዳመስ ተብሎ በተለምዶ የሚታወቀው ቦታ ላይ ቡልጋሪያ አፍሪካ ህብረትና አቧሬ አፓርትመንት የሸጥን ነው። 90% ያለቁ ደግሞ አያት 49 እና ጋርመንት ጋር አፓርትመንት እየሸጥን ነው። ሱቆችን እየሸጥን ያለነው ፒያሳ አድዋ 00 ፊት ለፊት ቡልጋሪያ አፍሪካ ህብረት ሳር ቤት እና ቃሊቲ ገላን ኮንዶሚኒየም ሱቆችን እየሸጥን እንገኛለን። ቴምር በእነዚህ 10 ዓመታት ውስጥ 10 ፕሮጀክቶችን ሰርቶ አስረክቧል። ከነዚህ ውስጥ ያው እንግዲህ በ4 ኪሎ፣ በጣና ተራ፣ ለቡ፣ ላፍቶ፣ አያት አካባቢ እኛ ያስረከብናቸው ሳይቶች ያሉበት ነው። በዚህ 10 ዓመት ውስጥ 10 ፕሮጀክት ሰርተን አስረክበናል። አሁን ቴምር እየገነባ ያለው ኦልሞስት ወደ 32 ፕሮጀክቶች እየገነባ ይገኛል። እንግዲህ 32 ፕሮጀክት እኛ ግንባታ ላይ ያለነው ስንል አብዛኞቹ ከ75% በላይ የሚሆኑት ግንባታቸው ከ70 እስከ 90% ያለቀ ነው። ስለዚህ በጣም ውስን የሆኑት ናቸው አሁን ለግንባታ ወይም ደግሞ ፕሮግረስ ላይ ያሉት እንጂ አብዛኞቹ በመጠናቀቅ ላይ ያሉ ናቸው። እንግዲህ ቴምር ክፍያዎችን የሚቀበለው በሁለት መንገድ ነው። አንደኛው በዳውን ፔመንት ወይም ደግሞ በቅድመ ክፍያ በምንለው ነው። በሱ መንገድ 20% ነው ቅድመ ክፍያ የምናስከፍለው። ከዛ በኋላ ግን እንደየሳይቱ ልዩነት ከ30 እስከ 35% ሙሉ ክፍያ ላይ የሚከፍሉ ደንበኞቻችን በሙሉ ክፍያዎችን እንቀበላለን። ግን እኛ ጋር በዳውን ፔመንት ወይም ደግሞ በ20% ለሚጀምሩ ደንበኞች ወለድ የለባቸውም። ብረት ቢጨምር፣ ሲሚንቶ ቢጨምር ወይም ደግሞ የዶላር ጭማሪ ቢኖር የዋጋ ጭማሪ አናደርግባቸውም። 20%ቱን መጀመሪያ ይከፍላሉ። ከዛ በኋላ ግን 5%ቱን ፕሮግረስ እያዩ ነው። ላልተገነባ ነገር አይከፍሉም። ግንባታውን እያዩ 5%ቱን እየከፈሉ ይጨርሳሉ ማለት ነው። ያለምንም ወለድ ያለምንም የዋጋ ጭማሪ ማለት ነው። ስለዚህ በሁለት መንገድ ነው ሂሳብ እንቀበለው። አንደኛው በዳውን ፔመንት በ20% ነው። ሁለተኛው ደግሞ ሙሉ ክፍያ ለሚከፍሉ ደንበኞቻችን ከ30% ጀምሮ እስከ ሙሉ ክፍያ ለሚከፍሉ ደንበኞች እውነተኛ የሆነ ከ30 እስከ 35% ቅናሽ ኦር ደግሞ 30% ለሚከፍሉ ደንበኞች ደግሞ ከከፈሉት ላይ 15% ዲስካውንት አድርገን ክፍያዎችን ደንበኞች በዚህ መንገድ እንዲሄዱ እናደርጋለን። እንግዲህ አብዛኛው 99%ቱ የቴምር ደንበኛ ዲያስፖራ ነው። ስለዚህ ዲያስፖራዎች በተለያየ መንገድ የቤት ባለቤት ሊሆኑ ይችላሉ። አንደኛ ተወካይ ካላቸው ወይም ደግሞ ቤተሰብ ካላቸው በተወካያቸው አማካኝነት ቤት ሊገዙ ይችላሉ። ተወካይ ከሌላቸው ያሉበት ሀገር ደግሞ ውክልና ለመስጠት ጊዜ የሚፈጅባቸው ከሆነ ደግሞ በዲኤችኤል ውላቸውን መውሰድ ይችላሉ። እኛ ጋር ካሉ ባለሙያዎች ጋር ኮንታክት ያደርጋሉ። ከዛ በኋላ ክፍያውን እነሱ ካሉበት ሀገር ሆነው መላክ ይችላሉ በእኛ አካውንት። ከዛ በኋላ እኛ ውሉን ሰርተን በዲኤችኤል እንልክላቸዋለን። ምናልባት እስካሁን ባለን ልምድ ከ3 ቀን እስከ 5 ቀን ባለው ጊዜ ውስጥ ይደርስላቸዋል ማለት። ስለዚህ ፈርመው በዚህ መንገድ የቤት ባለቤት መሆን ይችላሉ። እንግዲህ ቴምር ሰርቶ ባያስረክብ በቀጣይ ምንድነው የሚሆነው ለሚለው እስካሁን ድረስ ቴምር እንዲህ አይነት ትሬንድ አጋጥሞት አያውቅም። ቤቶችን በፍጥነት ነው ገንብተን የምናስረክበው። ምናልባት ግን ያው ሰዎች አይደለም ሁለት አስቻይ ያልሆኑ ሁኔታዎች ያጋጥሙ ይችላሉ። አንደኛው ምናልባት ወረርሽኝ ቢነሳ የቤት ግንባታ እድገቱ ሊቀንስ ይችላል። ኦር ደግሞ የግንባታ ማቴሪያል ቢጠፋ ግንባታው ላይ ተጽዕኖ ስለሚያሳርፍ በጊዜው ለማስረከብ ሊከብድ ይችላል። ግን እንደዚህ አይነት ጉዳዮች እንኳን ቢፈጠሩ ቴምር ማድረግ የሚችለው በ30 ቀናት ውስጥ ለደንበኞቻችን በሚገኙበት አድራሻ ያሳውቀን የኛ ስልጣን 3 ወር ብቻ ማራዘም ነው የምንችለው። ከዛ በኋላ ግን ውሳኔ ደንበኛው ነው። ደንበኛው ገንዘቡ እንዲመለስለት ከፈለገ እስከ 20% ከከፈለው ላይ ጨምረን እንመልስለታለን። አይ እኔ ቦታውን ነው የምፈልገው ቤቱን ነው የምፈልገው የሚለን ደግሞ ከሆነ በቀን የሚሰላ 0.01% የቤት ኪራይ አበል እንከፍለዋለን ማለት ነው። ይሄ ማለት በምሳሌ ስናስረዳው አንድ ደንበኛ የ9 ሚሊዮን ብር ወይ 8 ሚሊዮን ብር ቤት ቢገዛ ቤቱን በጊዜው ባይረከበው ምናልባት ከ30 እስከ 40 ሺህ ብር የቤት ኪራይ አበል በወር ይከፈለዋል ማለት ነው። ይሄ ለደንበኛው ስናስበው ትንሽ ብር ሊመስል ይችላል፣ ግን ለቴምር ሄዴክ ነው። ምክንያቱም ከአንድ ፕሮጀክት 200 አባወራ ቢኖር በወር ከ6 ሚሊዮን እስከ 7 ሚሊዮን ሊከፍል ይችላል ማለት ነው። ስለዚህ ቅድም እንዳወራ ነው እኛ 32 ፕሮጀክት እየገነባን ነው። ከ32 ፕሮጀክት እንዲያው 3 ፕሮጀክት እንኳን ቢከብድን እንዲህ አይነት ሪስክ ስላለው አብዛኛውን ጊዜ እኛ
ግንባታዎችን ቶሎ አጠናቀን ነው የምንሰጠው። ቤቶችን በሁለት መንገድ እናስረክባለን። አንደኛው በሰሚ ፊኒሽድ ነው፣ አንደኛው በፉል ፊኒሽድ ነው። ሰሚ ፊኒሽድ የምንለው ያው የቤቱን ጂፕሰም ቦርድ እንጨርሳለን፣ ቻክ እናደርጋለን፣ አልሙኒየም በር መስኮቶችን እንገጥማለን፣ ዋናውን የቤቱን በር እንገጥማለን፣ ወለሉን ሊሾ እናደርጋለን፣ የመብራትና የውሃ መስመር ዝርጋታ እንጨርሳለን። ይሄ በሰሚ ፊኒሽድ እናስረክበው ነው። የህንፃው የውጫዊ ገጽታው ሙሉ ለሙሉ እናጠናቅቃለን። ይሄ ሰሚ ፊኒሽድ ነው። ፉል ፊኒሽድ ለሚፈልግ ሰው ወይም ደግሞ ቢዚ ለሆነ ሰው ወይም ደግሞ ይጨርስልኛል ብሎ የሚያስበው ዘመድ ላለው ሰው ደግሞ በፉል ፊኒሽድ በካሬ 20 ሺህ ብር አስጨምረን በፉል ፊኒሽድም ጨርሰ መስጠት እንችላለን። እንግዲህ በተለምዶ አሁን አፓርትመንቶች ሎኬሽኑ ወይም ደግሞ ግንባታውን ከመሸጥ በተጨማሪ ብዙ ጊዜ የምንሸጠው እኛ ቫሊዩን አይደለም፣ ሰውየው ወይም ደግሞ ደንበኛው ቤት ውስጥ ሲኖር ሊያገኛቸው የሚችላቸውን ነገሮች አብረን እንሸጣለን። ከነዚህ ውስጥ የመጀመሪያው ነገር ቤቱ ሊያሟላው የሚችለው ነገር ውሃ፣ የውሃ ታንከር እኛ እንገጥምላቸዋለን። ፓምፕ ይኖረዋል። ስታንድ ባይ ጄኔሬተር ይገጠምለታል። የመኪና ፓርኪንግ እና የኤሌክትሪክ መኪና ቻርጀር ይኖረዋል። የሰርግ አዳራሽ ይሰራላቸዋል። ጋርቤጅ ሹተር አለው። የሲሲቲቪ ካሜራ ሲስተሞች ይዘጋጁለታል። 24 ሰዓት ጥበቃ ይኖራል። ህንፃውን የሚያጸዱ ለምሳሌ የሰርግ አዳራሽ ያለው ህንፃውን የሚያጸዱ ልጆች ደግሞ የነሱ ልብስ መቀየሪያም መታጠቢያም እና ቶይሌት እናዘጋጅላቸዋለን። አጠቃላይ ለህንፃው ደግሞ የአስተዳደር ቢሮ እናዘጋጃለን። ይህን በህንፃ ውስጥ እናሟላላቸዋለን። እንግዲህ ቴምር ካሉት ፒኤልሲዎች ኦልሞስት በቴምር ስር ወደ 9 ፒኤልሲዎች አሉ። እነዚህ ፒኤልሲዎች መሬቶችን ኦውን የምናደርግባቸው ፒኤልሲዎች ናቸው። ራሳቸውን ችለው ራሳቸውን የሚያስተዳድሩ ፒኤልሲዎች ናቸው። ከነዚህ ጎን ለጎን ቴምር ኮንስትራክሽን አለ፣ ቴምር ፕሮፐርቲም አለ። ቴምር ፕሮፐርቲ ዋና ስራው ምንድነው? ህንፃዎችን ካስረከብን በኋላ ህይወት እንዲኖራቸው ለ1 ዓመት በነፃ የፕሮፐርቲ ማኔጅመንት ለደንበኞች እንሰጣለን። ያ ማለት ሊፍት፣ ቅድም ሊፍቶችን የሚያስተካክሉ ልጆች፣ የሚጠግኑ ልጆችን እነሱን ትሬነር እናደርጋለን፣ እንቀጥራለን። የጥበቃ ሰራተኞችን ትሬን እናደርጋለን። የጽዳት ሰራተኞችን ትሬን እናደርጋለን። ህንፃ ውስጥ በ1 ዓመት ውስጥ ክራክ ቢያደርግ፣ ፍሳሽ መስመር ላይ ችግር ቢኖር፣ መብራት መስመር ላይ ችግር ቢኖር፣ አጠቃላይ ቤቱ ፋንክሽን እንዲያደርግ ህይወት እንዲኖረው ለ1 ዓመት ደንበኞቻችን አከራይ ማን ነው፣ ተከራይ ማን ነው፣ ባለቤት ማን ነው የሚለውን ነገር እስኪተዋወቁ ድረስ 1 ዓመት ቴምር ቁጭ ብሎ በነፃ ፕሮፐርቲ ማኔጅመንት ይሰጣቸዋል። ያ ማለት ብዙ ጊዜ አዲስ አበባ ውስጥ የተለመደው ነገር ምንድን ነው? ህንፃዎች ይሰጡና ካለቁ በኋላ ደንበኛው ከተረከበ በኋላ ለ2 ዓመት ለ3 ዓመት ህንፃዎቹ ምንም አይነት ህይወት ሳይኖራቸው ይቆያሉ። ስለዚህ ያ ነገር እንዳይፈጠር ደንበኛው ቤቱን በተረከበ ወዲያውኑ ማከራየት የሚፈልገው እንዲያከራይ፣ መኖር የሚፈልገው እንዲኖር፣ መሸጥ የሚፈልገው ደግሞ ወዲያውኑ ሽጦ እንዲወጣ አክሰስ እንዲያደርግ ኢዝሊ ህይወት እንዲኖረው 1 ዓመት በነፃ የፕሮፐርቲ ማኔጅመንት እንሰጣለን። በጣም ጥሩ ጥያቄ ነው። አሁን በሀገራችን የኢትዮጵያዊ ያልሆኑ ወይም ደግሞ በዜግነት የውጭ ሀገር ዜጎች የሆኑ ደንበኞች ቤት አዲስ አበባ ውስጥም ሆነ በክልል ከተሞች የቤት ባለቤት እንዲሆኑ ተፈቅደዋል። ይህ አንቀጽ 1147 ልንለው እንችላለን። ይህ አዋጅ ከወጣ ጊዜ ጀምሮ አሁን መመሪያው ጸድቋል። ስለዚህ ማንኛውም የውጭ ዜጋ የሆነ ኢትዮጵያ መኖር የሚፈልግ ደንበኛ ቤት እስከ $150,000 ከዛ በላይ ባሉት ወጪዎች ኢትዮጵያ ውስጥ ወይም ደግሞ ወደኛ ሀገር ስንመልሰው እስከ 24 ሚሊዮን አካባቢ የሚያስገዛ አንድ ሰው አንድ ቤት የመግዛት መብት ተሰጥቷል። ይህን ደግሞ ቴምር እንደ እድል ነው የሚያየው። ስለዚህ እኛ ስራችን ቤት ማምረት ስለሆነ ለነዚህ በውጭ ያሉት ለኢትዮጵያ ፍቅር ያላቸው ኢትዮጵያ መኖር ለሚፈልጉ ዜጎች ቤቶችን እኛ አሁንም አለን። በተለይ አሁን ሳር ቤት አካባቢ የዲፕሎማት ሰፈር ስለሆነ ወደዛ አካባቢ ቢመጡ አሁንም ጆይን ማድረግ ይችላሉ። ለወደፊትም ደግሞ እንደ መንግስት ፖሊሲ ያሉትን ነገሮች እያስተካከልን ከመመሪያው ጋር የሚሄዱ ቤቶችን እናዘጋጃለን። እንግዲህ ከቴምር መግዛት ለሚፈልግ ደንበኛ አንደኛ ሬፑቴሽናችን በጣም ቆንጆ ነው። እስካሁን ድረስ አብዛኛው ከቴምር አንድ ቤት ያልገዛ ሰው በጣም ውስን ነው። በአሁኑ ሰዓት ብዙ ሰው ቴምር ጆይን አድርጓል። የተወሰኑ ለቀሩት ደንበኞች ወይም ደግሞ በስራ ብዛት ከሀገር ውጭ ሆነው ላሉ ሰዎች ቴምርን እንዲገዙ የማስተላለፍላቸው መልእክት አንደኛ እኛ ዋጋ አንጨምርባቸውም። ብረት ቢጨምር ሲሚንቶ ቢጨምር ዋጋ አንጨምርባቸውም። ሁለተኛ ግንባታውን እያዩ ነው የሚከፍሉት። ያ ማለት ዴሊቨሪ ታይሙንም
እርግጠኛ ናቸው። ምክንያቱም ላልገነባነው ነገር ስለማናስከፍላቸው ቀድመን እኛ ፕሮጀክቱ ላይ ኢንቨስት ስለምናደርግ እኛ ኢንቨስት ላደረግነው ነገር ነው እነሱ የሚሰጡን እንጂ ቀድመው የሚከፍሉት ነገር ባለመኖሩ ደንበኞች ትረስትፉል ሆነው ቴምር መጥተው ጆይን ማድረግ ይችላሉ። ከዛ ውጭ ቅድም እንዳወራ ነው እኛ የምንይዛቸው ቦታዎች ፕራይም ሎኬሽኖች ናቸው፣ መሀል ከተማዎች ናቸው። ከአስፓልት ወደ ቤት ወይም ደግሞ ከቤት ወደ አስፓልት የምንሄድባቸው ቦታዎች ናቸው። ለሆስፒታል ቅርብ ናቸው። ለትምህርት ቤት፣ ለኤኒ የመንግስት አገልግሎት የሚሆን ለግል ተቋማት አገልግሎት ቅርብ የሆኑ ቦታዎች ናቸው። ለልጆች ትምህርት ቤት፣ ለሕክምና፣ ለባንኮችና ለጸጥታ ተቋማት ቅርብ የሆነ ቦታዎችና የምንይዘው ሪሴል ቫሊያቸውም ሀይ የሆኑ ቢያከራዩቸውም ደግሞ በዶላር ሊከራዩ የሚችሉ ቤቶችን ነው የምንገነባው። ለምሳሌ ሳር ቤቱን ማየት እንችላለን። አፍሪካ ህብረት ቡልጋሪያ ሳይት ማየት እንችላለን። መገናኛ ዲያስፖራ አደባባይ ማየት እንችላለን። ሱቆችን ደግሞ ካሰብን ኢንተርናሽናል ስታንዳርድ የሆኑ ሱቆችን ነው የምንገነባው። የፒያሳ አድዋ 00 ሱቅ ብናየው 24 ሰዓት ኦፕን የሆነ ሱቅ ነው። ዘመናዊ ነው። ሞዴል ሲቲ ነው እየገነባን ያለነው ፒያሳ አካባቢ። ስለዚህ ደንበኛው ቴምር ቢመጣ ለልጆቹ የሚሆን ሀብት እሱም ቢሆን ሪታየር በሚያደርግበት ጊዜ ለጥሮታ ጊዜ የሚሆነውን ነገር ወይም ደግሞ ገቢ የሚያገኝበትን ነገር በደንብ አስበን ከአዲስ አበባ ማስተር ፕላን ጋር የተጣጣሙ ቤቶችና ቦታዎችን ነው የምንወስደው። ስለዚህ ሎንግ ተርም ኢንካም የሚያገኝበት ለኢንቨስትመንት ምቹ የሆኑ ቦታዎች ያለምንም የዋጋ ጭማሪ በፈጣን ግንባታ ኢቭን ኢፍ ሳይት መቀየር ሲፈልጉ ከአንድ ሳይት በቀላሉ ወደ አንድ ሳይት እየቀየሩ ለምሳሌ ፒያሳ ላይ ያለ ሰው ማከፋፈል ቢከብደው ወደ ቡልጋሪያ ያለ ሰው ማከፋፈል ቢከብደው ወደ መገናኛ እየሄደ እንደ ልቡ ፍሌክሲብል በሆኑ ያከፋፈል ስርዓቶች ታንጂብል በሆነ ወይም ደግሞ በሚጨበጥ ነገር በሚያየው ነገር እያየ በሚከፍልበት የግንባታ ስርዓት ውስጥ ሆኖ ስለሚያልፍ ደንበኞች ቴምር ጋር ቢመጡ ያተርፋሉ የሚለውን ነገር ማስተላለፍ ፈልጋለሁ። እኔም አመሰግናለሁ።